ይህን ሰጥሃት ከኮራች ቀረህባት። አሁን ለወደድካት ላፈቀርካት ሴት እነዚህን 4 በጣም ወሳኝ ነገሮች ሰጥሃት ከኮራችብህ እመነኝ ቀረህባት። እነዚህ ነገሮች ምን ምን እንደሆኑና አንተን ማጣቷ እንዲቆጫት የሚያደርጉ ነገሮችን ዛሬ ከኔ ከእህት ጋር እስከ መጨረሻው ድረስ ከቆየህ በግልጽ አንድ በአንድ እነግርሃለሁ። አንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመርና በደንብ መከታተል ነው። አብራችሁን ቆዩ። ሰላም ሰላም ውድ የናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ የኔ ውድ ቤተሰቦች። ናፊዳር እንኳን ደህና መጣሽ እናመሰግናለን እያላችሁ ላይክ፣ ሼር፣ ኮመንት የምታደርጉ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ዛሬም እንደሰማችሁት ነው 4 ነገሮች አሉ በጣም ወሳኝ የሆኑ ለምትወዳት ለምታፈቅራት ሴት የግድ መስጠት ያለብህ። ግን ደግሞ እነዚህን 4 ነገሮች ሰጥታት ከኮራችብህ፣ ከተወችህ፣ ችላ ካለችህ እመነኝ ቀረህባት። አንተን ማጣቷ እንዲቆጫት የሚያደርጉ ነገሮችንም አንድ ላይ አድርጌ እነግርሃለሁ። ከዛ በፊት ግን እስኪ ሁላችሁ ቪዲዮን ላይክ አድርጉት። እሺ አመሰግናለሁ። በመጀመሪያ የግድ መስጠት ያለብን 4 ነገሮች እናንሳ እስኪ። በመጀመሪያ ደረጃ ለወደድካት ላፈቀርካት ሴት ቀረህባት እንጂ እንድትባል የሚያደርግህ የግድ ልትሰጣት የሚገባው ነገር ትኩረትህን ነው። አሁን ትኩረትህን ሰጥተህ በደንብ አድርገህ ካየሃት፣ እንዳማረባት፣ እንደከፋት፣ ደስ እንዳላት በደንብ አድርገህ ካየሃት፣ ከተመለከትካት፣ ካዳመጥካት፣ የሆነ እንዳስታወስካት፣ እንዳሰብካት፣ ስለሷ እንደተጨነክ የሚያሳዩ ነገሮችን ካደረክ፣ ለምሳሌ ስለ ውሎዋ መጠየቅ ሊሆን ይችላል፣ ቴክስት መላክ ሊሆን ይችላል። ብቻ ትኩረት እንደሰጣት፣ እንዳሰብካት፣ ስለሷ እንደተጨነክ፣ እንዳስታወስካት የሚያሳዩ ነገሮችን ካደረክ እና ችላ ካለች ከኮራችብህ የእውነት ቀረህባት። ምክንያቱም ሴት ልጅ የመጀመሪያ ነገር የምትፈልገው ትኩረት ነው። ከዚህ በፊትም ነግሬያችኋለሁ። እኛ ሴቶች በጣም ትኩረት እንፈልጋለን፣ አቴንሽን እንፈልጋለን። ያን የምትፈልገውን ነገር የምትፈልገውን ትኩረት ሰጥተሃት አሁን በዘረዘርኳቸው መንገዶች ማለት ነው እያያት፣ እየተመለከትካት፣ እያደነካት፣ ስጦታዎችንም በመስጠት ሊሆን ይችላል፣ ሰርፕራይዝ በማድረግም ሊሆን ይችላል። ብቻ በቻልከው ሁሉ ትኩረት ሰጥተሃት ከኮራችብህ ቀረህባት። ወደ ሁለተኛው ስናልፍ ደግሞ ራስን ከሰጠሃት። ሰው ለሚወደው ሰው የሚሰጠው ትልቁ ዋነኛው ስጦታ ራስን ነው አይደለ? ያልተቀባባ፣ ያልተበራረዘ፣ ይሄ ውሸት የሌለበት እውነተኛ ማንነትህን ከሰጠሃት ይሄ በጣም ወሳኝ ነገር ነው። በተለይም አሁን ባለንበት ሰዓት ላይ ብዙ የማስመሰል ነገሮች አሉ አይደለ? ሰዎችን ስንቀርብም የሆነ እራሳችንን ሆነን የማንቀርብበት ጊዜ ይበዛል። ብዙ ሰዎች የሆነ ሌላ አይነት ማንነትን ይዘው ነው ሰው የሚቀርቡት። ለመወደድ ሊሆን ይችላል፣ በዚህ ማንነት አክሰፕት አያደርገኝም በሚል ሊሆን ይችላል። ብቻ ምክንያቱ ብዙና የሚለያይ ቢሆንም እውነተኛ ማንነትን ይዞ ሰውን መቅረብ ትንሽ እየቀረ የመጣ ነገር ነው። ግን ደግሞ ትክክለኛውና ዋነኛው እሱ ነው። እውነተኛ ማንነታችንን፣ ትክክለኛ እኛነታችንን ይዘን የሚወደን የሚቀበለን ሰው ማግኘት ነው ፍቅር የሚባለው። ስለዚህ እውነተኛ ማንነትን ከሰጠሃት እሷ እንደዚህ ልትወድ ትችላለች ብለህ ደምድመህ ሳይሆን እውነተኛ የራስን ማንነት ይዘህ ከቀረብካት። እዚሁ ጋር ደግሞ የራስን ማንነት ይዘህ መቅረብ ስል ደግሞ ያና አንዳንድ ጊዜ ትክክል ያልሆኑ ባህሪዎች ይኖሩብናል እኮ፣ ልማዶች ይኖሩብናል፣ መለወጥ ያለብን፣ መተው ያለብን እነዛን ትክክል ያልሆኑ ባህሪዎችና ልማዶችንም ደግሞ ለመተው ዝግጁነት ካለህ። ምክንያቱም እኛ ባህሪ በቃ እኔ እንዲህ ነኝ የምንለው አይደለም። አንዳንድ ባህሪ መለወጥ አለበት፣ ይለወጣል። ይህን ባህሪንማ ካልተቀበለች አትወደኝ የሚባል ነገር አይሰራም። ስለዚህ ያ ዝግጁነት ካለ፣ ትክክል ያልሆነ ባህሪ ሲኖር፣ ትክክል ያልሆነ ልማድ ሲኖር፣ ከእሷ ጋር የማያግባባ የማያስቀጥሉ ነገሮች ሲኖሩ እነዛን ነገሮች ለመቀየር ለመለወጥ ዝግጁም ከሆንክ፣ እውነተኛ ማንነትን ይዘህ ከቀረብካት፣ ራስህን ከሰጠሃትና ከኮራችብህ፣ ችላ ካለችህ የእውነት ቀረህባት። እንዳንተ አይነት ሰው ማጣቷ ይቆጫታል፣ ያንገበግባታል። በኋላ ላይ እንዲቆጫት ምን ማድረግ እንዳለብህ እነግርሃለሁ። ከዛ በፊት ግን ወደ ሶስተኛው እንሂድ። ሶስተኛ ላይ ያስቀመጥኩልህ ጊዜዋን ከሰጠሃት የሚለውን ነው። አዎ ጊዜ በጣም ወሳኝ ነገር ነው። ለፍቅር ግንኙነት በጣም ወሳኝ ነገር ነው። ትልቁን ቦታ ይዛል። በምትሰጣት ጊዜ እንግዲህ አብራችሁ ትዝናናላችሁ፣ ደስ የሚላችሁን ነገር ታደርጋላችሁ፣ ትተዋወቃላችሁ፣ አንዳችሁ ስለሌላኛችሁ ስሜት ትረዳላችሁ። ጓደኛ እንድትሆኑ ያደርጋል፣ እንድትቀራረቡ ያደርጋል። ይሄ ረዥም ጊዜን አብራችሁ በማሳለፋችሁ ደግሞ አታችመንታችሁ እየጨመረ
ይሄዳል። ሰው ለሚወደው ሰው የሚሰጠው አንዱና ትልቁ ስጦታ ትልቁ ነገርም ነው ጊዜ። ስለዚህ ጊዜን ከሰጣት በተቻለ ሁሉ ቅድሚያ ለሷ ሰጥተህ ስታገኛት፣ ስትደውልላት፣ ቴክስት ስታደርግላት፣ በቻልኩ ሁሉ ከሷ ጋር ለመሆን ስትሞክር፣ ስትጥር፣ ከሷ ጋር ሆነህም ደግሞ የምታሳልፈው ጊዜ ኳሊቲ የሆነ ጊዜ ሲኖር፣ ስታዳምጣት፣ ስለ ራስህ ስትነግራት፣ ስለ ራስህ ስታወራት፣ ስትሰማት፣ እነዚህን ሁሉ ነገሮች ስታደርግ በጣም ትልቅ ነገር ነው። ዋናውንም ነገር እያደረግክ ነው። ምክንያቱም እንዳልኳችሁ ነው፣ ሰው ለሚወደው ሰው የሚሰጠው አንዱና ትልቁ ስጦታ ጊዜ ስለሆነ ማለት ነው። ግን ደግሞ ይህንን የመሰለ ውድ ስጦታ ሰጥተሃት፣ ጊዜህን ሰጥተሃት፣ እሷን ለማወቅ እየሞከርክ፣ እሷን ለመረዳት እየሞከርክ፣ ስለ ራስም እየነገርካት፣ አብራችሁ ሆናችሁ ጊዜ እያሳለፋችሁ፣ እየተዝናናችሁ፣ ደስ የሚላችሁን ነገር እያደረጋችሁ ከኮራችብህ፣ ችላ ካለች፣ ከተወች፣ ለአንተ ተመሳሳይ ነገር ከሌላት እውነቴን ነው የምልህ አሁንም ቀረችብህ። ምክንያቱም ትልቁን ነገር ሰጥተሃታል። ምን አለ ከጊዜ በላይ? አሁን ላይ በጣም ብዙ ትዳር የሚረበሸው የሚበጠበጠው፣ ሪሌሽንሽፕም እንደዛው በቃ አደጋ ውስጥ የሚወድቀው ጊዜ ባለመስጠት ነው። ጊዜ አይሰጠኝም፣ በቃ ከኔ ጋር አይሆንም፣ ጥድፊያ ነው ስንገናኝ፣ በቃ እንደዚህ አይነት ነገሮች ናቸው የሚደርሱኝ፣ በጣም ብዙ መልእክቶች ማለት ነው። ስለዚህ አንተ ትልቁን ነገር ሰጥተሃት፣ ጊዜህን ሰጥተሃት፣ አብረህ ከእሷ ጋር መሆን እየፈለግ ቅድሚያ ሰጥተሃት፣ ከሌሎች ሰዎች ጋር እኮ ማሳለፍ ትችላለህ አይደለ? አሁን ላይ ጊዜያችንን ልናሳልፍ የምንችልባቸው ብዙ ነገሮች አሉ። ዝም ብለህ ቤት ቁጭ ብለህም እኮ የሆነ ነገር ማየት ትችላለህ በስልክህ። እናሳልፍ ካልን ጊዜን ብዙ ከባድ አይደለም። በተቻለ መጠን ብዙ የምትሄድባቸው ቦታዎች አይጠፉም። ውድ ነገር ነው ጊዜ። በተለይም በከተማ አካባቢ የምትኖሩ ስራ ነው በቃ አይደለም፣ ቢዚ ላይፍ ነው ያለው። ግን ከዛ ሁሉ መሀል እንግዲህ ቅድሚያ ሰጥተህ አመቻችተህ እሷን ለማግኘት፣ ከእሷ ጋር ለመሆን፣ ከእሷ ጋር ለማውራት፣ እሷ ጋር ቴክስት ለመላክ ጊዜ ሰጥተህ እሷ የምትኮራ ብችላ የምትልም አትወድ ከሆነ የእውነት ቀረባት። እንዳንተ አይነት ሰው ማጣቷ በጣም በጣም ይቆጫታል። አራተኛ የምትተማመንበት ትከሻ ከሰጠሃት። ይሄ በጣም ወሳኝ ነገር ነው። በሀዘኗ ጊዜ ከጎኗ ከተገኘ፣ በደስቷም ጊዜ አብረሃት ለመሆን ለማሳለፍ፣ ደስታዋ ደስታ ሆኖ አብረህ ተደስተህ ካሳለፍክ፣ እንደዚሁም ደግሞ ጠንክረህ የምትሰራ ከሆነ እሷ አለልኝ ብላ እንድትተማመንብህ ካደረካት፣ ይሄ በጣም ትልቅ ነገር ነው። በነገራችን ላይ ማለት ሰው ለሚወደው የሚሰጠውም ነው። እንደዚሁም ደግሞ ከባህሪ ጋር አብሮ ይሄዳል። ምክንያቱም አንተ ጠንካራ ሰራተኛ ከሆንክ፣ ስራ ላይ ጎበዝ ከሆንክ፣ ኮሚትድ ከሆንክ፣ ፊውቸር የሚባል ነገር አለ አይደለ? ሴት ልጅ በጣም ያሳስባታል። እንደ ወንድ ልጅ ደግሞ ፕሮቴክት የማድረግ ቤቱን ሊድ የማድረግ ኃላፊነት አንተ ላይ ስላለብህ ይሄ የምትተማመንበትን ትከሻ ከሰጣት፣ እሱ አለ እኮ ብላ በአንተ ላይ እንድትተማመን ካደረካት፣ ነገሮችን ሃንድል የምታደርግ ከሆነ፣ ጥሩ ከሆንክ ስራ ላይ እንዳልኩት ፕሮቴክት የምታደርጋት ከሆነ፣ የምትጠብቃት ከሆነ፣ አንተ እንዳለህ እንዲሰማት የምታደርግ ከሆነ በብዙ መልኩ እና እሷ ይሄንን ቫሊዩ ካላደረገችው፣ ቦታ ካልሰጠችው፣ ይልቁኑ ካኮራችብህ፣ ይልቁኑ ችላ ካለች፣ ይልቁኑ ካልወደደች የእውነት ቀረህባት። ይሄ በጣም ትልቅ ነገር ነው። ትልቁን ስጦታ ትልቁን ነገር ሰጥተሃታል። እነዚህን 4 ነገሮች ሰጥተሃት መኩራቷን ከቀጠለች፣ ለአንተ ተመሳሳይ ስሜት ከሌላት፣ ችላ ካለች ቀረህባት። ይችን ሴት ስትሸኝ፣ ይች ሴት ስትሄድ በፍጹም ማዘን የለብህም። የእውነቴን ነው የምልህ፣ ያለህን ሁሉ ሰጥተሃታል። ስለዚህ ምንድን ነው የሚሆነው? ናፊዳር እኔን ማጣቷ እንዲቆጫት እፈልጋለሁ ካልከኝ ቀጥሎ እነግርሃለሁ። ከዛ በፊት ግን ሳይኮሎጂስት ሮበርት ስተርንበርግ ስለ ፍቅር፣ ይሄ አንድ ፍቅር ግንኙነት የተሟላ የሚሆነው ምን ነገሮችን ነው ሲያካትት ነው በሚል ትሪያንጉላር ቲዮሪ ኦፍ ላቭን ዲቨሎፕ አድርጓል። በዚህ ቲዮሪ ላይ 3 ነገሮች ያሉት ፍቅር የተሟላ ነው ይለናል። ከነዚህ 3 ነገሮች ውስጥ አንዱ ከጎደለ የምናገኘው የፍቅር ግንኙነት ያልተሟላ ነው የሚሆነው። ስለዚህ እነዚህ 3 ነገሮች አንተም ጋር እሷም ጋር ከሌሉ የምትመሰርቱት የፍቅር ግንኙነት ያልተሟላ ነው ማለት ነው የሚሆነው። እነዚህን 3 ነገሮች ጠቀስ አድርጌልህ አንተን ማጣቷ እንዲቆጫት ወደምታደርግበት መንገድ እንሄዳለን። የፍቅር ግንኙነት የተሟላ ነው እንዲባል የመጀመሪያው ሊኖር የሚገባው ነገር አንተ ጋር እሷ ጋር ፊዚካል አትራክሽን ነው፣ ወይም ደግሞ ፓሽን ብሎ የሚያስቀምጠው ማለት ነው ሳይኮሎጂስቱ። ፓሽን ማለት ሰዎችን ስናይ የምንደነግጥላቸው ፊዚካል አፒረንሳቸው፣ እነሱን እንድንል የሚያደርገን አትራክት የምንደረግበት ነገር ማለት ነው። ቁመት ሊሆን ይችላል፣ ጸጉሯ ሊሆን ይችላል፣ አይኗ ሊሆን ይችላል። ብቻ እንዲሁ ስታያት እንድትደነግጥላት የሚያደርግ የምትወድላት፣ ወደ እሷ አትራክት እንድትደረግ የሚያደርግ ፊዚካሊ ከእሷ ጋር አታችድ እንድትሆን የሚያደርግ ነገር ነው።
የመጀመሪያው ፓሽን ነው። ይሄኛው የፍቅር ስሜት ይሄኛው ስሜት ምንድነው የሚያደርገው? ሰዎችን እንድታገኟቸው፣ በቃ እንድታያቸው፣ በማየት በማግኘት በመንካት በማቀፍ ሳቲስፋይድ የምትሆኑበት ነው። ስለዚህ እነሱን ማግኘት ብቻ በቂ ነው። እዚህ ጋር እነሱን ማግኘት፣ እነሱን ማቀፍ፣ ከነሱ ጋር ቁጭ ብሎ ማውራት ብቻ በቂ ነው ማለት ነው። ፓሽን እንለዋለን። ሁለተኛ ላይ ደግሞ ያለው ኢንቲሜሲ ነው። ኢንቲሜሲ ማለት ጓደኝነት ማለት ነው። ከሰዎች ጋር ጓደኛ ስትሆኑ የልባችሁን ሁሉ አውርታችሁ ደስ ይላችኋል፣ ይቀላችኋል። ከነሱ ጋር የምታሳልፉት ጊዜ ሻይ መጠጣት፣ ቡና መጠጣት፣ የሆነ ቦታ መሄድ፣ መዝናናት፣ መጫወት በጣም ነው የሚያስደስታችሁ። ይህ ጓደኝነት ይባላል። ወይም ደግሞ ልብ ለልብ መግባባት ማለት ነው። ከሰዎች ጋር ስትግባቡ ስታወሩ ከነሱ ጋር የምታሳልፉት ጊዜ ኮምፈርተብል እየሆናችሁ ደስ እያላችሁ ኔክስት ታይም ላይም እነሱን ማግኘት እየጓጓችሁ ትመጣላችሁ። ሌላኛውና የግድ መኖር ያለበት ሶስተኛው የፍቅር ኮምፖነንት ብሎ የሚያስቀምጠው ምንድን ነው? ኮሚትመንት ነው። ወይም ቃል ኪዳን ልንለው እንችላለን፣ ትጋት ልንለው እንችላለን፣ የውዴታ ግዴታም ልንለው እንችላለን። ፍቅር ስላላችሁ ብቻ መጀመሪያ ላይ ነገርኳችሁ፣ አትራክሽን ስላለ ብቻ ይሄ ጓደኝነቱን ስለፈጠራችሁ ብቻ አብራችሁ በፍጹም አትቀጥሉ። ይሄ ኮሚትመንት እስከሌላችሁ ድረስ ጎዶሎ ነገር ይኖራታል፣ ጎዶሎ ነገር ይኖርሃል። እሱን ተቀብሎ ለመሄድ የሚደረግ ኮሚትመንት፣ የውዴታ ግዴታ፣ ይሄንን ብታደርግ ይሄን አድርጋለሁ የሚሉ ነገሮች ማለት ነው። ለምሳሌ የፍቅር ጥያቄ አቅርበላት ስትቀበልህ ሊሆን ይችላል። ኮሚትድ እየሆናችሁ ነው ሁለታችሁ። የፍቅር ግንኙነቱ ለሚፈልገው ነገር መስጠት ያለባችሁን ሁሉ ለመስጠት ቃል እየገባችሁ ነው ማለት ነው። ስለዚህ እነዚህ ሶስት ነገሮች አንተ ጋር ኖረው እሷ ጋር ከሌሉ አይሰራም፣ እሷ ጋር ኖረው አንተ ጋር ከሌሉ ደግሞ አይሰራም። የተሟላ ፍቅር የሚባለው እነዚህ ሶስት ነገሮች ሁለታችሁም ጋር ሲኖሩ ነው። ስለዚህ እነዚህ ነገሮች ልብ በል። ይሄ የሌሉበት ፍቅር አይሰምርም፣ አይዘልቅም ማለት ነው። ስለዚህ አንተን ማጣቷ እንዲቆጫት ወደሚያደርገው ነገር እንለፍ። የመጀመሪያው ነገር ራስህ ላይ ስትሰራ ነው። ሰክሰስፉል ለመሆን መሄድ ያለብህን እርቀት ስትሄድ ነው። ጠንክረህ ስራ ላይ ፎከስ ስታደርግ ነው። ይህንን ማድረግ ምን ያህል ስትሮንግ የሆነ ሰው፣ ምን ያህል ጥሩ የሆነ ሰው፣ ምን ያህል ሰክሰስፉል የሆነ ሰው እንዳጣች እንዲገባትና እንዲቆጫት የሚያደርግ ነው። መስራት ያለብህ ነገር ላይ፣ ማድረግ ያለብህ ነገር ላይ፣ የጀመርከው ነገር ላይ በርትተህ ጠንክረህ ስራ። እሷን በማጣትህ አይ ትክክል ነኝ ብላ እንድትል አታድርጋት። ስራህን ከተውክ፣ አላማዬ ብለህ ያስከውን ነገር እርግፍ አድርገህ ከተውክ፣ እሷ ስለተለየች እሷ ስለሄደች በሚል ከተውክ፣ አዎ ልክ ነበርኩ እንድትል ነው የምታደርጋት። የእውነቴን ነው የምልህ። አዎ እንደዚህ አይነት ሰው ነው ለካ እንኳን ተውኩት እንድትል ነው የምታደርጋት። በተቃራኒው ግን ጠንክረህ ማድረግ ያለብን ሁሉ ስታደርግ፣ መስራት ያለብን ሁሉ ስትሰራ፣ ሰክሰስፉል ስትሆን አንተን ማጣቷ እንዲቆጫት ታደርጋታለህ። ስለዚህ ጠንክረህ በርትተህ ስራ፣ ስኬታማ ሁን። ይሄ ለእሷ ብለህ የምታደርገው ነገር አይደለም። በነገራችን ላይ ግን እሷን በማጣት ደግሞ ተጽዕኖ አሳድሮብህ በተቃራኒው እንዳታደርግ ተጠንቅቅ። በርትተህ ጠንክረህ ስራ። ይህን ስታደርግ አንተን ማጣቷ በጣም ይቆጫታል። ምክንያቱም ሰክሰስፉል መሆንህን አለማየት ስለማትችል ማለት ነው። ያው ብዙ ጊዜ ከተለያየንም በኋላ ቢሆን እኮ ቼክ እናደርጋለን። የቀድሞ ፍቅረኞቻችን ያሉበትን ስታተስ እናያለን። ስለዚህ በዛ አጋጣሚ ቼክ ስታደርግ ሰክሰስፉል ከሆንክ አለማየት አትችልም። ይህን የመሰለ ሰው አጣው ብላ እንዲቆጫትም ታደርጋታለህ። ሁለተኛ ራስን ስትጠብቅ ነው። አሁን ራስን ስትጠብቅ ኢኔሴንስ ብዙ ጊዜ ከሪሌሽንሺፕ ፌል ማድረግ በኋላ ጂም መስራት ይመከራል። የምናመነጨው ሆርሞን ስላለ ማለት ነው። ሰውነታችን ስፖርት በምንሰራበት ጊዜ የሚያመነጨው የደስታ ጥሩ እንዲሰማን የሚያደርግ ሆርሞን ስላለ እንደዚህ አይነት ነገሮች ይመከራሉ። ስለዚህ ራስን ጠብቅ። ስፖርት መስራት ካለብህ ስፖርት ስራ፣ ራስን ተንከባከብ፣ ስትሮንግ ሁን። ይሄ ከመጥፎ ነገሮች ከመጥፎ ጓደኞች ራቅ፣ ከሱስ ብዙ ጊዜ የተለመደ ነው አይደለ? አማርኛ ፊልሞቻችን ላይም እንደዛ ነው የሚያሳዩን። የሆነ ሰው ብሬክ አፕ ሲያደርግ ቶሎ ወደ መጠጥ ቤት፣ ወደ ጭፈራ ቤት ሲሄድ ነው የምናየው እና እነዚህ ነገሮች ራሱ ተጽዕኖ ያሳድራሉ። ስለዚህ እንደዚህ አይነት ነገሮችን አታድርግ። በተቻለ ሁሉ ራስን ጠብቅ እንዳልኩት። ሁለተኛ ደግሞ የሃይማኖት ቦታዎችን መሄድ ጥሩ ነው። ወደ እምነትህ መሄድ፣ መጠየቅ ፈጣሪን ከነዚህ አይነት ስሜት እንዲያወጣ፣ እንደዚህ አይነት ልማዶችን ማዳበር የተሻለ ነው። ስለዚህ እነዚህን የምታደርግ ከሆነ ራስን ከጠበክ ከበፊቱ እንደውም የተሻለ ሆነ ካየችህ ስትሮንግ እንደሆንክ ታስባለች። አንተን ማጣቷ የእውነቴን ነው የምልህ ይቆጫታል። ምክንያቱም አልወደክም፣ ምክንያቱም አልተጎሳቆልክም፣ ምክንያቱም የሆነ ቦታ አላገኘችም እና ይቆጫታል። ይህም ሌላኛው ነው። በመጨረሻ ደረጃና በዋናነት ደግሞ ያስቀመጥኩልህ አንተን ማጣቷ እንዲቆጫት ከፈለግ ኢግኖር አድርጋት። በቃ የራስን ህይወት ኑር። ቆጫት አልቆጫት አትበል። በቃ የእውነቴን ነው የምለው። በቃ የራስን ህይወት ኑር። እሷ ያለችበትን ቼክ አታድርግ። እሷ ምን አደረገች፣ እሷ እንዴት ሆነች፣ ምን ላይ ነው አሁን ያለችው የሚለውን ምናምን ቼክ አታድርግ። በቃ ኢግኖር አድርጋት፣ ችላ በላት። በቃ
የራስን ህይወት ኑር። አንተ መስጠት ያለብህን ሁሉ ሰጥተሃል። ችላ እንድትላት፣ እንድትተዋት፣ ኢግኖር እንድታደርጋት በጣም በቂ የሆነ ምክንያት አለ። እነዛን 4 ነገሮች ሰጥተሃል። ማድረግ ያለብህን ሁሉ አድርገሃል። እነዚህን ሁሉ አድርገህ ካልወደደች፣ ካላፈቀረች፣ ይልቁኑ ችላ ካለች ኢግኖር ማድረግ አለብህ። ችላ ማለት አለብህ። የእሷን ነገር ሁሉ ኢግኖር አድርገህ ራስ ላይ ያተኩር፣ የራስን ህይወት ኑር። እነዚህ ነገሮች በማድረግ እንግዲህ ጥሩ እንዲሰማ እሷም ደግሞ እንዲቆጫት ማድረግ ትችላለህ። ስለዚህ በጣም ቆንጆ የሆነ ቪዲዮ ነው ዛሬ ይዤላችሁ የመጣሁት። በነገራችን ላይ ከሰዎች ጋር ያለ ሪሌሽንሽፕ የማይሰምሩበት ብዙ ምክንያቶች አሉ። 1-2-3ቱን ጠቀስ ስላድርግላችሁ። አንዳንድ ጊዜ ሮንግ ፐርሰን ይሆናሉ። የተሳሳተ ሰው፣ በቃ ከተሳሳተ ሰው ፍቅር ይይዛችኋል። አንዳንድ ጊዜ የእናንተ ካልሆነ ሰው፣ ከእናንተ አላማ፣ ከእናንተ ህይወት ጋር አብሮ ከማይሄድ ሰው ጋር ፍቅር ሊይዛችሁ ይችላል፣ ከማይሆን ሰው። ይሄ አንደኛው ነው። ሁለተኛ ደግሞ ሮንግ ታይሚንግ የምንለው አለ። የተሳሳተ ጊዜ ትክክለኛ ሰው እንኳን ቢሆን የተገናኛችሁበት ጥያቄህን ያቀረብክበት ጊዜ አንዳንዴ የተሳሳተ ይሆናል። ምንም ማድረግ አይቻልም። ሌላ ጊዜ ደግሞ ከእናንተ ኮንትሮል ውጭ የሆኑ ምክንያቶች ሊገጥሙ ይችላሉ። የቦታ፣ የቤተሰብ ምናምን እናንተ ኮንትሮል ማድረግ የማትችሏቸው ነገሮች ይገጥማሉ። ሶ ኤኒዌይስ ምክንያቱ የትኛውም ሆነ የትኛው አክሰፕት ማድረግ ይኖርብሃል። ችላ ከምትል ከማትፈልግ ሴት ጋር የሆነ ሙጥኝ ለማለት አትሞክር። እነዚህን ነገሮች አድርግ። እነዚህን ደግሞ መጀመሪያ ላይ የነገርኩህን ነገሮች አድርገህ ችላ ካለችብህ የእውነቴን ነው የምልህ፣ ወደኋላ ማየትም መመለስም የለብህም። ቀረህባት ነው የምልህ። እንደዚህ አይነት ፊሊንግ ነው ሊሰማ የሚገባው። እኔን የመሰለ ሰው አመለጣት የሚል ፊሊንግ ነው ሊሰማ የሚገባው። ምክንያቱም ያለን ሁሉ ሰጥተሃል ማለት ነው። ስለዚህ ሙቭ ኦን። ጥሩ የሆነ ህይወት እንዲገጥም ደግሞ እመኝልሃለሁ። እስካሁን ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ናፊዳር ቴንኪዩ። በጣም ቆንጆ ቪዲዮ ይዘሽልን መጣሽ እንደምትሉኝ እርግጠኛ ነኝ። ኮመንት ላይ ጠብቃለሁ ሀሳባችሁን። እዚህ ድረስ መታችሁ ተመችቷችሁ ግን ቪዲዮን ላይክ ሳታደርጉ ባካችሁ አትውጡ። ሁላችሁም ቪዲዮን ላይክ አድርጉት። ሰብስክራይብ ሳታደርጉ እየተመለከታችሁ ያላችሁ ካላችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ሌላ ቆንጆ ቪዲዮ እንደለቀቅኩ እንዲደርሳችሁ ደግሞ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ሁላችሁንም ወዳችኋለሁ።